6 ልጆቿን አንዱ ደም ይሆናል፣ አንዱ ይሞታል። 6 ወንድ 6 ሴት ነበር። ሰዎች እግዚአብሔርን ከመበደላቸው በፊት ብዙ ጊዜ የሚያደርጉት ውለታውን መርሳት ነው። እኔ በልጅነቴ አንድ ጊዜ የራሴን ለማጥፋት ሞክሬ አውቃለሁ። ውድ ቤተሰቦቼ እንኳን ወደ ቻናሌ በሰላም መጣችሁ። ይህ ኃይለ ገብርኤል ዩቲዩብ ነው። ብዙ ነገር እየተማማርን ብዙ ነገር እየተወያየን እዚህ ደርሰናል። ዛሬም በአዲስ ቪዲዮ ተገናኝተናል። አብራችሁን ከቆያችሁ ብዙ ነገር እንማማራለን። ወደ ቪዲዮ በቀጥታ እንሄዳለን። ከዛ በፊት ግን ሁላችሁም ይህንን ቪዲዮ ሲጀምሩ ላይክ ማድረጋችሁን እንዳትረሱ፣ ሼር አድርጉ፣ ለወዳጅ ለጓደኛ ማዳረሳችሁ እንዳትረሱ። ወደ ቪዲዮ በቀጥታ እንሄዳለን። በሰንበት ትምህርት ቤት አገልግሎት የምታገለግሉ እህቶቻችን ወደ ህይወታችሁ የሚመጣው ማን እንደሆነ ስለማታውቁ በሀብትም በእውቀትም በተለያየ ነገር ውስጥ ያሉ ወንዶችን ፍለጋ ወንዶቹ ደግሞ ሴቶችን በዚህ ልክ ፍለጋ ከመሄድ ይልቅ ህይወቱን ማየት ይሻላል። ይሄ ሰው እግዚአብሔርን ይፈራል አይፈራም፣ ንጹህ ልብ አለው የለውም የሚለውን ማየት ይሻላል። የመጀመሪያው። ሁለተኛ ደግሞ እናንተም ሰንበት ትምህርት ቤት ስታገለግሉ ልባችሁ ንጹህ ሆኖ እያገለገላችሁ ከነበረ በትዳር ህይወታችሁ ላይ እግዚአብሔር ይከሳችኋል። ተመልከቷት እቺ ልጅ። ይሄን ሁሌ ነው የምናገረው። የትኛውም ሰንበት ተማሪ፣ የትኛውም ካህን፣ የትኛውም ሰባኪና ዲያቆን እግዚአብሔርን ባገለገለበት የንጽህና ልብ ልክ ነው እግዚአብሔር ህይወቱ ለትዳሩ ላይ የሚሰጠው። አጭበርብሮት አታሎት ከሆነ ትዳሩ ላይ ይታያል፣ ህይወቱ ላይ ይታያል። ወይም ደግሞ ትዳር ባይኖርም ስራው ላይ፣ ገንዘቡ ላይ፣ ደሞዝ ላይ፣ ህይወቱ ላይ ይታያል። ሁልጊዜ መቼም ሰንበት ተማሪ አትሆኑም፣ ትወጣላችሁ፣ የራሳችሁ ህይወት ትኖራላችሁ። ከስንት አንዴ ብትመላለሱ ነው ካገባችሁ በኋላ። ስታገለግሉ መንፈስ ቅዱስ እያያችሁ እንደሆነ፣ የምታገለግሉት ታቦት እየታዘባችሁ እንደሆነ፣ አባላትም እናንተን እያዩአችሁ እንደሆነ መርሳት የለባችሁም። ነገ እግዚአብሔር የአፌን ፍሬ አይደለም የእጄን ዋጋ የስራዬን ይከፍለኛል ስትሉ በመጥፎም በጥሩም ማሰብ ያለባችሁ። እንዲህ አድርጌው ከነበረ እንዲህ ይሆንብኛል፣ እንዲህ አድርጌለት ከነበረ እንዲህ ያደርግልኛል። እግዚአብሔር እጅ በእጅ የሚከፍል እንደሆነ ራዕየ ዮሐንስ ምዕራፍ 22 ላይ ተናግሯል። እንደ ቸርነቱ ስለምንኖር ነው እንጂ ይቅር በለን ስለምንል ነው እንጂ። ስለዚህ ልበ ንጹሃን ሆናችሁ ዩኒፎርሙን ስትለብሱ በጸሎት ገና ዩኒፎርሙን ሳትለብሱት በእጃችሁ እንደይዛችሁት መጸለይ። እግዚአብሔር ሆይ ይሄን ልብስ ለብሼ ሰው እንዳይሰናከልብኝ በዚህ ልብሴ ለኔም በረከት ለሰውም ደግሞ ስብከት ይሆንልኝ ብላችሁ ጸልያችሁ ነው መልበስ ያለባችሁ። ቀጥሎ ደግሞ አባል ሆናችሁ ሰንበት ቤት ስታገለግሉ ጊዜያችሁ መባከን ያለበት ቁም ነገር በማየት በመስማትና በመናገር ብቻ ቢሆን፣ ጉንጭ አልፋ የሆኑ ነገሮችን ልፊያ፣ አላስፈላጊ ነገሮች ላይ አለመቆየት። በቃ ወዲያውኑ ወደ ቤት መሄድ ከአገልግሎት በኋላ እዛ አለመለፋደድ፣ አላስፈላጊ የሆኑ ነገር ቃላቶች አለመነጋገር፣ ቂም አለመያያዝ። ይሄን ነው። ሌላው ሶስተኛው ሰንበት ተማሪ ሆኖ ቆራቢ ካልሆናችሁ ባትሆኑ ይሻላችኋል። ሰንበት ተማሪ ሆናችሁ በጾም በጸሎት በስግደት ጸበል በመጠመቅ በንስሐ የታጠረ ህይወት ከሌላችሁ እውነት ባታገለግሉ ይሻላል። አገልግሎት ይሄን ይፈልጋል። አንደኛ ጸጋ ይጨምርላችኋል፣ የአገልግሎት ጸጋችሁ። ሁለተኛ ነገር ደግሞ ስትወጡ በበረከት ነው የምትወጡት፣ ትሸለማላችሁ። እግዚአብሔር 6 ልጆቿን አንዱ ደም ይሆናል፣ አንዱ ይሞታል። 6 ወንድ 6 ሴት ነበር። በበሽታ ትልቁን እንዳስም አድርጌ ስትወልደው እሷንና ልጇን ጥርቅ ላደርጋት ብዬ ነበር፣ አልቻልኩም። የት አሉ ልጆቿ? እንጃ እዚሁ ነው ያሉት። ቡዳዛር ነህ? ቡዳዛር ነኝ። አጋንንት ነህ? ሰይጣን ነህ? አጋንንት ነኝ። አጋንንት ነህ? ይህ ከዘመናት ኖሮ እናቶቻችን አባቶቻችን በውስጣቸው አንግሰውት ያለፉት ጉዳይ ነው። የዚህ ዘመን የኔ ማዋረድ ሳይሆን ስንዋረድ የኖርንበት መንፈስ ነው። ሰባኪዎቻችን ያልገባቸው ነገር ትልቁ ነገር አሁን መንፈስን ሁሉ መርምሩ ይላሉ በየመድረኩ ላይ። መንፈስን ሁሉ መርምሩ፣ መንፈስን ሁሉ አትመኑ ይላሉ። እኛ መንፈስን አምነን አይደለም እኮ ዘራችን ዲያብሎስ ሆኗልና እወቁት እና የተቀደሰ ዘር ለመሆን ታገሉ የሚለውን ትምህርት ለማስተማር ነበረ። ገልብጠውት እነሱ እኔኑ ጠንቋይ ሲያረጉ ለዘመናት የቆየውን ፍዳችንን እንደነበረ እንዲቆይ ሰይጣንን አትንኩት እያሉ ሲለፈልፍም ምን ሲልም አረ እያሉ ሽል ይላሉ እነሱ ራሳቸው። እና እንዲህ ሽል የሚሉ ሁሉ እዚህ በቃ እነሱ ራሳቸው ተበልተው እንዳደጉ
አለማመናቸውም ሌላ ፍዳ ነው ራሱ። አሪ አብዛኛው ቡዳ የበላውና የቡዳው ነው ወደ ቤተ እግዚአብሔር የቀረበው በብዛት። እንደዛ ባይሆን ኖሮ እኮ ስንት ሰላም በኖረን ነበር፣ ስንት ጸጋ በበዛልን ነበር። ክርስትናን ከቤተ ክርስቲያን የምናሳድድ አሳዳጆች ነን እኮ ቤተ ክርስቲያን ውስጥ የሞላ ነው። ክርስቲያኖችን ወደ መናፍቃን አዳራሽ የምናባርር ጭራቆች እኮ ነን። በቤተ እግዚአብሔር ውስጥ ተቀምጠን ፍዳ የምናስቆጥር። ከእናት ነው የመጣ ከአባት? ከእናት ነው። ከእናት ስትወራረስ ነው የመጣ? አዎ ሲወራረስ። አዎ እናቷ አልወለደችም። ወልዳም ይሞታል፣ አያድግም። የእናቷ ደም ሆኖ ይሄዳል፣ አድግምላትም። ስድስቱንም የመጀመሪያውን በሁለት እናትየዋን ሞት። አዎ በሁለት ዓመት የወለደችውን ገደልና ከዛ በኋላ ደም 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 እየሆነ ይሄዳል ሳይታወቅ። ስንት ልጅ አለቀ? ደም ደም እየሆነ አምስቱ። የእናቷ አምስቱ። የእናቷ አምስት። አዎ አምስት ወንድሞቿ ማለት። አዎ አምስቱ ደም ሆኖ ይሄዱ። አይታወቅም። ደም እየሆነ መውረድ ነው። ደም እየሆነ መውረድ ነው። ወይ ደግሞ 6 ወር ምን ይሆንና አውጥቼ ጥልላታለሁ። የመነጠርኩ ጥልላታለሁ። እችማ እንዴት ብሎ አልቻልኩም ብለው በሰው ሕይወት ውስጥ ስለማንገባ ወንጌል በሰው ሕይወት ውስጥ መግባት ነው። አባትነት በሰው ሕይወት ውስጥ መዝለቅ ነው። አባትነት በሰው ነፍስ ውስጥ ማነጽ ነው። አባትነት የሰማያዊ ኃይልንና ክብርን ማሳየት ነው። አባትነት ወርዶ መጎብኘት ነው። ስቃያቸውን መካፈል ነው። አባትነት በችግር ውስጥ መግባት ነው። አባትነት የእግዚአብሔርን መንገድ ማየት ነው። የኢየሱስ ክርስቶስን አባትነት ማየት ነው። ስለ ቅዱሳን አውርተን እኛ ቅዱሳን መሆን ካቃተን እርኩሳንነትን ማንም አይከለክለንም። ይሄው ሆነንለታል። ችግር የለም። ሰፊ ነው መንገዱም፣ ባህሪውም ሰፊ ነው። ስለዚህ በሰው ሕይወት ውስጥ ያለውን ፍዳ ለማየት ክርስቶስ ተወልዶ ነበር። የድንግል ማርያምም ጉዞ ይህንን ለማስገኘት ነበር። ያንተ ተማሪ ናት። ስልጠናው ወስዳ ኮርሱን ወሰደች ያንተን። ምረቃውን ግን አልጨረሰችውም። አልተመረቀችም። ባንተ አልጨረሰችውም። እኔ ጋር ምርቃን የለም፣ ማሰልጠን ብቻ ነው። ስልጣና አለ። እሱንማ ገና የመጨረሻውን አልወሰደችውም። ብሉ ጠጡ የምትለውን እኮ አላረገችው። እሱ ነው ምርቃኑ። አየህ፣ እሱ ምርቃ ወረቀት ነው። ሌላውን ሰለጠነች ባንተ ኮርስ። የኛ ዲግሪ የክርስቶስ ስጋና ደም ነው። የኛ ፕሮፌሰርነት እሱ ነው። መንፈሳዊውን ሕይወት ሄዳችሁ የምትመረቁበት እና ኃይል የምታገኙበት ቦታ እዛ ነው። እሺ የቱን ነው? ይሄው ልጆቿ መጥተዋል። የቱን ነው እንትን የምትለው? ይሄንማ ተማታ ሩጥ። ቀነኒሳን ታውቀዋለህ? እንደ ቀነኒሳ ሩጥ ነው። ትንሹን ታሯሩጠዋል። አቤት ተማታ ጉልበት ተማታ አናዳት። እሷን አቃጥላት። እንዴት ልግደላቸው? አልቻልኩም። እንዴት ልግደላቸው? ሲወጡ ሲገቡ ጠብቂ ነው። አደራሽን መልሽልኝ በሰላም ነው። እሳት ሆና አቃጠለችኝ እኮ እቺ ሴትዮ። እሳት ሆና አቃጠለችኝ እኮ። ተምጣንቀሸቀሸው ምን ልጁን እሷ እንድታለቅስ ልገለው፣ ጥቁር ላስለቅሳት፣ ላሳዝናት። ማንቀሽቀሽ ታዲያ ሞታለ እንዴ? የሮጠ ሄዶ ሃይዌይ መኪና እንዲበላው እንዲጠፋ ሜክሲካኖች እንዲወስዱት ጥቁር እንድትለብስ አዝና ወይ ሞተ ወይ አለ ብላ አዝና እንደው እንድትኖር ነበር እንዳስለቅሳት። አልሆነልኝም፣ አልቻልኩም። በሰላም ውጣ በሰላም ግባ። በዛ ወንዶን እንዳትወድም ማለት እንዳይላት። አዎ አልወድም። ደስ እንዳይላት ጥቁር እየሰማ ነው። ታልቅስ፣ ትዘን፣ ታልቅስ፣ ትጨነቅ። ይኸውልህ ጠላትህ ከጎንህ ነው ያለው። አስጨናቂው በከበረ ነገሯ ላይ ሁሉ እጁን ዘረጋ። ሰዎች እግዚአብሔርን ከመበደላቸው በፊት ብዙ ጊዜ የሚያደርጉት ውለታውን መርሳት ነው። እስራኤል በምድረ በዳ ሳሉ ሊክዱት ሲሉ ይሄ ከግብጽ ያወጣን ሙሴ ምን እንደሆነ አናውቅም አሉት አሮንን። ከግብጽ ያወጣቸው ሙሴ ነው እንዴ? እግዚአብሔር ነው አይደለም? ሙሴ ተላላኪ ነው። ስለዚህ እግዚአብሔርን ለመካድ ሲፈልጉ ጣዖት ስራ ለማለት ከግብጽ ያወጣን ሙሴ ምን እንደሆነ አናውቅም አላያችሁ? እና እንደዚህ ነው ሰው ሊክድ ሲል የሆነን ሰው ጨርሶ ሊክደው የሆነ ጉዳት ሊያደርስበት ሲል እንደማያውቀው ይሆናል። ውለታውን ጨርሶ ይዘነጋዋል።
ስለዚህ እንደዚህ ካለው ነገር እንድንወጣ የእግዚአብሔርን ውለታውን እናስታውስ። ውለታውን ስናስብ ደግሞ የእግዚአብሔር ደግነቱ አባትነቱ ይቀርባል ወደኛ እና የእግዚአብሔርን ውለታ እናስታውስ። በእውነት እግዚአብሔር ከመፍጠር ጀምሮ ያደረገልን ውለታ ሁልጊዜ እናስታውስ። ስለኛ ነው ሰው የሆነው፣ በዚህ ምድር የተመላለሰው ስለኛ ነው። እኛውን ቅዝቃዜው ይሄ ሁኔታ እንኳን እንዴት አይመቸንም። እሱ ግን በመስቀል ላይ ነው የተቸነከረው። ይሄ ቃላት ይገልጸዋል። በእውነት እኔ እንዲህ ስናገረው ይጨንቃል። መቸንከር ወይ በመስቀል ላይ እሱ ምንም ያገኘው ነገር ሳይኖር ስለኛ ፍቅር ብሎ ስለኛ መዳን ብሎ ወደ መቃብር ነው የወረደው። በግብጽ በረሃ ነው ከእናቱ ጋር የተንከራተተው። የግብጽ በረሃ እንኳን በስደት በእውነት እንደ ቱሪስት ሆኖ እንኳን በተለይ በሞቃቱ ጊዜ ኤሲ ባላቸው አውቶቡሶች እንኳን ሲጓዙ ከአውቶቡሱ ሲወጣ ምን ያህል ሙቀት ያቃጥላል፣ ይፋጃል። እሱ ግን ከእናቱ ጋር እንዲያ ባለ አስቸጋሪ ሁኔታ ገና በሕፃንነቱ እናቱም ደግሞ ገና 16 17 ዓመት እኛ ቲኔጀር የምንለው በዛ እድሜ ነው አዝላው በመከራ የተንከራተተችው። ያውም ሙቀቱና በረሃው ብቻ አይደለም፣ ይደርሱበት ይሆን ከልጄ ይደርሱብን ይሆን ይገሉብኝ ይሆን እያለች እናት ስለ ልጇ የምትጨነቀውን ማወቅ የሚችለው እናት ብቻ ነው። በእውነት ይሄን ሁሉ ያደረገው ስለኛ ነው። ይሄ ሁሉ ውለታ ችላ የሚባል ነው ወይ? በእውነት ይሄ ሁሉ ውለታ የሚዘነጋ ነው ወይ? እንደ ቀላል የሚታይ ነው ወይ? በእውነት ይሄን ለልቡናችን እናስታውሰው። ይሄ ልቡናውን ያልመለሰው ሰው ምንም ሊመልሰው አይችልም። በእውነት ስለዚህ በየቀኑ በተቻለ መጠን ጌታዬ ለኔ ያደረገልኝ እያልን ይሄንን ለልቡናችን እንንገረው። ከዛ ባሻገር ደግሞ እግዚአብሔር ለእያንዳንዳችን ደግሞ የሚያደርግልን አለ። እያንዳንዳችን ከስንት ነው የጠበቀን? ከሕፃንነት ጀምሮ አሁን በየደረስንበት እድሜ እግዚአብሔር ከምናውቀው ከማናውቀው በስንት ነገር ነው የጠበቀን። በእውነት እንደው ከብትን እንደመጠበቅ ያም ከብት ስይ ተብሎ ተመታም ይደረግ ይችላል። እኛን አባት ስለሆነ ሳይመታ እንዴት እያደረገ በእውነት እያንዳንዳችን ከደረስንበት እንዳደረሰ ይሄ ውለታው የሚዘነጋ ነው። ይሄ ውለታው ችላ የሚባል ነው። ስለዚህ ውለታውን እናስታውስ። ምን ያህል እንደታገሰን እንደረዳን እናስብ። በእውነት ይሄ አምላክ ችላ የሚባል አይደለም። በእውነት የሰው ውለታ እንኳን ችላ አይባልም። ግድ የለሽ በጣም አንገተ ቢስ ነው የሚባል አንገት የለሽ የሚባል አንዳንድ ሰው አለ። ምንም ስለ ሰው ውለታ ግድ የሌለው። እኔ ባደኩበት አካባቢ ከጓደኞቻችን አንዱን አንገት የለሽ የሚባል ነበር። አንገት የለሽ ይሉታል። እኔ አይደለሁም ያልኩት ግን ሲሉ ሰምቻለሁ። ምንድነው ሲባል ምንም ያደረገለትን ሰው ዘወር ብሎ ያይን ይባል። እንግዲህ ይሄን ያክል አንዳንድ ሰው ይጸናበታል ማለት ነው። እና እንደዚህ መሆን አለብን። በእውነቱ ምንም በቃ እግዚአብሔር ያደረገው ነገር ትዝ የማይለን እንኳን እግዚአብሔር ሁሉ ሰው እንኳን የሆነች ነገር ሲያደርግ እግዚአብሔር ይስጥልኝ ማለት ይገባል። በነገራችን ላይ ውለታ መላሽ መሆን አለብን። ሰው ትንሽም ነገር ሲያደርግልን አመሰግናለሁ፣ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ ማለት አለብን። እኛ ምስጋና አንጠብቅ፣ ለሌላው ግን ማድረግ አለብን፣ እውቅና መስጠት አለብን። ምክንያቱም ያ መልካም የሚያደርገው ሰው ያ ነገር ጥሩ እንደሆነ እነዛን ሰዎች ደስ እንዳስተኛቸው ካወቀ ለሌላም ለማድረግ ይበረታታል። አለዛ ያደረገው ነገር ምን ውጤት እንዳመጣ ካላወቀ እንዴ ምን አገባኝ፣ ምናልባት ሳልጠየቅ አድርጌ ወይም ደግሞ ያደረኩት ነገር የማይገባ የሚያሳዝን ሆኖ ይሆን ብሎ ውጤቱን ስለማያውቅ ለቀጣይ መልካም ነገር ላይበረታታ ይችላል። እና ማበረታታት ነው። ምስጋና እንዲሁ ዝም ብሎ ውዳሴ ከንቱ ብቻ አለ። ውዳሴ ከንቱ የሚሆንበት ሌላ ደረጃ አለ። ግን እውቅና መስጠት ጥሩ ነው እና ለሰው እንኳን ድርጊት እውቅና መስጠት ተገቢ ከሆነ እግዚአብሔር ደግሞ ላደረገልን እንዴት ይሄን መዘንጋት ይገባናል? እኔ በልጅነቴ አንድ ጊዜ የራሴን ለማፈት ሞክሬ አውቃለሁ እና ያው ቤት ሲቆጡ ምናምን አንዳንዴ ድሮም ሰው ዝም ብሎ ድርግም አይደል የሚያደርገው። ደግሞ ስንጎረመስ በተለይ ቲኔጅ ላይ ስንሄድ ራስን ማጥፋት ቀላል ሆኖ ነው የሚታየው። ለምንድነው ከየት እንደሚመጣ ነው ያሳቡ አለ። ጠላትም ስለሚሰራበት ቀላል ሆኖ ይታይ ነበርና ከዛ ብቻ ያው እግዚአብሔር ለዘላለም ዓላማው ስላዘጋጀኝ አልሆነም ያ ነገር እና ግን ተቀምጬ አሁን ይሄን እንደዚህ አይነት የሚያስቡ ሰዎች እንዲሰሙ የሚፈልገው ተቀምጬ አሁን አስባለሁ ቢሆንስ ኖሮ በቃ አንድ አሸናፊ የሚባል ልጅ ነበረ እንደ ውሃ ፈሶ ቀረ። ግን አሸናፊ የሚባለው ሰው በዛ ሰዓት በሆነ ነገር አለፍኩት። በዛ በልጅነት ኢሞሽኔ እንዴት አድርጌ እንዳለፍኩት አለኝ ተውኩት አይደል። ግን ዛሬ አሸናፊ ምን አይነት ሰው ነው? ለሀገሩ ብዙ የሚጠቅም ስራ የሰራ 6 ልጆች የወለደ ትልቅ ቤተሰብ የገነባ በኖረልን ብሎ የሚጸልዩ በጣም ብዙ ሰዎች አሉት። አሸናፊ በመኖሩ
ከብዙ ጥፋት የተረፉ ሰዎች አሉት። ልማቱ አሸናፊ ብዙ ልማት ያለው ቄስ ሆንኩ ማለት ነው። እና ማንም ሰው ነገሩን አያውቅም። ዛሬ የሚሰማ ስሜት ህይወት አይደለም። ስሜት ማለት እንደ ደመና ነው፣ ይመጣል ይሄዳል። ሙት የሚል ስሜት ይመጣል፣ ከዛ ይሄዳል። ኑር የሚል ስሜት ደግሞ ይመጣል፣ ፀሐይ ደግሞ ይወጣል። መኖር ትፈልጋለህ፣ መኖር ማጠግብበትን ይኖራል። ራስን እየተንከባከብ ጂም እየሰራ ለመኖር በሽታ እየተከላከልክ መኖር እየጓጓ የምትኖርበት ደግሞ አመት ይመጣል። የሰው ልጅ ህይወት እንደዚያ ነው። እና እኛ በጣም ክብር ያለን የእግዚአብሔር ከዋክብት ነን። እና ይህንን የምትሰሙ ወጣቶች የሚሰማችሁ ስሜት አይደለም ህይወት። ስሜት ቅድም እንደተባለው ነው፣ ይበርዳል፣ ይቀዘቅዛል። ጧት ስትነሱ የሚጠፋ ስሜት በቃ ይጠፋል። አንድ በጣም ወደው ወሊሶ ወልቂጤ ስኖር ወሊሶ አቦ ያገለግል የነበረ ቀይ ልጅ ነበርና ከነስሙ ነው ማስታውሰው። ወልቂጤ መጥቶ እኔ ቤቴ ማስተናግደው በቃ ትልቅ እንግዳዬ ነው። በጣም ይገርም። በቃ ትልቅ ወንድሜ እንደ አንድ ቀን ተደውሎ ሞተ ተባልኩ ማለት ነው። እዛ ሲሄድ ታንቆኔ ሞተው ሲሉ ሄጄ ተንከባለልኩኝ። በቃ መቃብር ለምንድን ነው ታንቆኔ ሞተው እኔ እያለሁ ለምን አልነገርከኝም? ብትነግረኝ እኮ እኔ ብትነግረኝ በሰማህ እኮ አትሞትም ነበረ፣ አጠገቤ ብትሆን ነው። ያን መሰለ ልጅ እንደዛ አይነት ታሪክ በቃ በጣም ትልቅ የሚሆን ሰው ትልቅ ነገር የተካጀለት ሰው ሜዳ ላይ ሊቀር ይችላል። አንዳንዴ ይወላችሁ እናንተ ብቻ ለሚሰማችሁ ወጣቶች ኤልያስን አሁን ስታዩት ነብዩ ኤልያስ የእግዚአብሔር ሰው ነው። ሰማይን 3 ዓመት ሙሉ የዘጋ ነው። ሰማይን በጸሎት የከፈተ ነው። ታላላቅ ነገሥታትን ያርበደበደ መሬት ያንቀጠቀጠ ነብይ ነበር። ነገር ግን መሞት ፈልጋለሁ አለ። አንድ ቀን ደከመው። አካብ እንትና ኤልዛቤል የምትባል ሴት ዛተችበት። ሄደ፣ አሰበው፣ ዙሪያው ጨለማ ሆነበት ማለት ነው። እሱ እኮ የተዘጋጀው በእሳት ሰረገላ ወደ ሰማይ ሊወሰድ እንጂ ለመሞት አልተሰራም። እሱ ግን የሚያስበው ሞት። ግደለኝ አለ። ደግነቱ ኤልያስ ራሱን አላጠፋም፣ ግደለኝ ያለው እና እግዚአብሔር ተነስ ብላ ምግብ ብላ አለው። እንቅልፍ ወሰደው፣ ነቃ፣ በረታ፣ ምግብ ሰጠው። እግዚአብሔር በላ። ሩቅ መንገድ ገና ትሄዳለህ ብሎ እንደገና ወደ ግብረ ተልኮ መለሰው ማለት ነው። እንዲህ አይነት ስሜት እንኳን እኛ ደካሞች ሳይሆን ቅዱሳን ሰምታችሁ ያውቃል። ግን ስሜት ነው እንዳያችሁት። እግዚአብሔር ነገ ለምን እንደሚያዘጋጀን አናውቅም። ለትልቅ ነገር አዘጋጅቶ ሊሆን ይችላል፣ አናውቅም። እና ይህንን ጊዜ በትዕግስት ማሳለፍ፣ ስሜትን መቆጣጠር፣ ስሜቴ ኖ ማለት ያስፈልጋል። በቃ አይሆንም ማለት እና እንግዲህ ከራሴም ተናግሬ ከመጽሐፍም ተናግሬ ነግራችኋለሁ ወጣቶች፣ በፍጹም ስሜታችሁ እንዳይወስዳችሁ። ጥምቀት በሌለበት ዘመን አማናዊው የሐዋርያት ጥምቀት ባልተጀመረበት ዘመን መስቀል ላይ የተንጠለጠለን ሰው ለእምነት ብቻ ማሳያ ማድረግ በጣም ትልቅ ስህተት ነው። ራሱ ጥያቄው ራሱ ስህተት ነው ማለት ነው። በተደጋጋሚ የሚያነሱት ጥያቄ ያለ እሱ በቀኝ በኩል የተሰቀለው ወንበዴ እነሱ እንደሚሉት ፊያታዊ ዘይማን ማለት ነው። እና የቱ ጋር ነው አሁን እኛ ለመዳን ማመን አለብህ፣ መጠመቅ አለብህ፣ ቅዱስ ስጋውን ክቡር ደግሞ መቀበል አለብህ፣ እነዚህ ምስጢራት መፈጸም አለብህ፣ ንስሐ። አሁን በቀኝ በኩል የነበረው እሱ ፊያታዊ ዘይማን እንዲህ ይሄን ሳይፈጽም እንዴት ነው ገነት ሊገባ ይቻላል ብለው ይጠይቃሉ። እኔ በጣም የሚገርመኝ አንዳንዴ ፊያታዊ ዘይማንን ከመጥቀሳቸው የተነሳን እንደው ፊያታዊ ዘይማን አርብ ከደረሰበት መከራ ይልቅ በእነሱ አንደበት የደረሰበት መከራ ይበልጣል። ለሐሰት ምስክር ሲቀርብ እኔ እንደው ፊያታዊ ዘይማን የተሰቀለው ዘንድሮ ነው እላለሁ። የትኛው ፕሮቴስታንት ደርድረህ 50 በ60 በእምነት ብቻ የዳነ ሰው ጠራልኝ ብትለው ፊያታዊ ዘይማን ፊያታዊ ዘይማን በቀኝ የተሰቀለው ወንበዴ ነው። በጣም የሚገርመው ነገር ፊያታዊ ዘይማን ማለት እንደውም ከሰባቱ ሚስጥራት ቤተክርስቲያን አንዱ ፈጽሞ የዳነ ሰው ነው። አምኗል፣ መስክሯል፣ ንስሐ ገብቷል። ንስሐን ይረሷታል። ለምን እንደሆነ አይገባም። ሚስጥር ስለሌለ ነው እኮ። አመነ፣ ትክክል፣ መሰከረ፣ ጠየቀ፣ ኃጢአቱን አምኗል፣ ክርስቶስን ፈረደለት፣ ንስሐ ገብቷል። እንደውም እነሱ ለሚያስቡት ሐሳብ ሳይሆን ቤተክርስቲያን ለንስሐ የምትጠቀመው ሰው ተዘከረኒ ጊዜው ውስተ መንግስት ከሚለውን እኮ ቅዳሴ ለቤተክርስቲያን እኮ የምታዜማው ከጊዜታ በፊት ለምንድን ነው?
ፈያታዊ ዜማንን ይቅር እንዳልከው እንዳሰብከው እኛንም ማሰብ የንስሐ ማሳያ ነው። የእምነት ብቻ ለሚላሳሰብ ማሳያ የሚሆን ሰው አይደለም። ሲጀመር በመጽሐፍ ቅዱስ ስንመለከተው ፈያታዊ ዜማን ማለት መጀመሪያ አካባቢ ላይ እኮ አብሮ የተሳደበ ሰው አብሮ የነቀፈ ሰው እኮ እኩል ከግራ ከተሰቀለው እኩል የተናገረው። ለዚህ ምስክር እናምጣ። የማቴዎስ ወንጌል ምዕራፍ 27 ቁጥር 38 ላይ እንዲህ ይላል። ማቴዎስ 27 ቁጥር 38 ላይ በዚያን ጊዜ ሁለት ወንበዴዎች አንዱ በቀኝ አንዱን በግራ ከእርሱ ጋር ተሰቀሉ ይልና አለፍ ብሎ ከእርሱ ጋር የተሰቀሉት ወንበዴዎች ደግሞ ያንኑ እያሉ ይነቅፉት ነበር ይላል። ሁለቱም ነቅፈውታል ነው የሚለው ማቴዎስ ላይ። እንደውም ጭራሽ በኋላ ተአምራትን ሲያይ ነው ተአምር ማየት ሲጀምር ይሄማ የባህሪ አምላክ ነው አለ። ምን አለ ያ ወንበዴ? አንተ አምላክ ከሆንክ መሲህ ነኝ ካልክ ራስህንም እኛንም አድን ብሎ የመዘባበት ጥያቄ ጠየቀ። ፈያታዊ ዜማን ምን ብሎ መሰከረ? የእሱን ምስክርነት እናሳየ። ተናዟል፣ አምኗል፣ ኃጢአቱ ተጸጽቷል። ንስሐ ማለት ነሳ ሲል መጸጸት ነው። እንዲህ ይላል፣ አንተ እንደዚህ ባለ ፍርድ ሳለህ እግዚአብሔር ከቶ አትፈራውምን? ስላደረግነው የሚገባንን እንቀበላለን፣ በእኛስ እውነተኛ ፍርድ ነው፣ ይህ ግን ምንም ክፋት አላደረገም ብሎ ገሰጸው ይላል። ይሄ ሰው ተጸጽቷል፣ መስክሯል፣ ንስሐ ገብቷል። ከድነት አንጻር እንዴት ይታያል? አንደኛ ሚስጥራተ ቤተክርስቲያን ባልተጀመረበት ዘመን የነበረ ሰው ገና እኮ ክርስቶስ አሁን ሞቶ በሲኦል ያሉትን ገና ነፍሳት ነፃ አላወጣም። ሐዋርያት ገና መንፈስ ቅዱስ አልወረደላቸውም። ገና ጌታ ጭራሽ አላረገም፣ መንፈስ ቅዱስ አልወረደም፣ ጥምቀትም አልጀመሩም። ጥምቀት በሌለበት ዘመን አማናዊው የሐዋርያት ጥምቀት ባልተጀመረበት ዘመን መስቀል ላይ የተንጠለጠለን ሰው ለእምነት ብቻ ማሳያ ማድረግ በጣም ትልቅ ስህተት ነው። ራሱ ጥያቄው ራሱ ስህተት ነው ማለት ነው። ምስክሮ ነው የመጣበት። ድነታችን ሳያልቅ ነው ገና ሳይፍ ተጀምሯል፣ አልተፈጸመም። ትክክል። በመሃል በቃ እንደውም ከሐዋርያት በኋላ የተነሳ ሰው ቢሆን ኖሮ እንደው ለሪዝንም ቢሆን እሺ፣ እንዳሉት ደግሞ ከሐዋርያት ዘመን በኋላ የተነሳስ ቢሆን ብለን ደግሞ እንፍታው። ቢሆንም ትክክል ነው። ህግ የሚሰራው ሰውየው ባለበት ሁኔታ ላይ ሲሆን ነው። ህጉ ያንን ህግ መፈጸም በሚያስችል ፐርፎርማንስ ላይ መሆን ሲችል፣ ያን ባልቻለበት ሁኔታ አንድን ሰው መስቀል ላይ ሆኖ ተጠመቃትለውም እና አሁን ቆይ እውነት እነሱ እንደሚሉት ጥምቀት ቢያስፈልግ ኖሮ ይጠመቅ ነበር የሚሉት አንድ ጊዜ ያስፈቅዷቸው፣ አይ አንዴ እባክህ ብሎ ወታደሩ ተጠምቆ እንዲመጣ ነው የፈለጉት። መስቀል ላይ መሆኑ ራሱ ረስተውታል እኮ እንደ እኮ እሱን እኮ ነው የምልህ። ልክ ነፃ እድል እንዳለው አይነት ነገር እድል ኖሮት አይ ይቅርብኝ ጥምቀት አልጠመቅም ብሎ ሸሽቶ የመጣ አይነት ሰው ነው ያስመሰሉት። እንዴት ነው አስፈቅዶ አይጠመቅ? ከየት ያመጣዋል? የሚወሰነው ወይም የሚለካው ሰውየው ባለበት ሁኔታ። ለምሳሌ አዳም የተፈጠረው በስንት ዓመቱ ነው? በ30 ዓመት። ልጆቹ በስንት ዓመት ተወለዱ? በአንድ ዓመት አይደል? 9 ወር ከ5 ቀን በኋላ። ይሄ ማለት እኛ ሁላችን 30 ዓመት መወለድ አለብን ብለን የግድ አንልም። ግዝረትን ለምሳሌ አብርሃም የተገረዘው በ99 ዓመቱ ነው። ልጆቹ ግን የተገረዙት በስንተኛው ቀን? የሚለካው ያ እድሜ ባለበት ሁኔታ ነው። እድሜ ባለ አሁን ለምሳሌ በጣም ህመም ያለባቸው ወንድሞች አሉ። ቤተክርስቲያን ጾም ላይ የምትዳኝበት መንገድ እንዴት ነው? የጤንነታቸውን ሁኔታ የእድሜያቸውን ሁኔታ ባማከለ መልኩ ነው። ስለዚህ ፈያታዊ ዜማን እነሱ ለሚሉት ሁኔታ የሚቀርብ ሰው አይደለም። ባይሆን እነሱ በሐዲስ ኪዳን ግን አንድም ሰው ሊያሳዩን አይችሉም። በእምነት ብቻ የዳነ ሰው የለም። ፈያታዊ ዜማን በንስሐ የዳነ ሰው ነው። ሲቀጥል እዚህ ላይ አንድ ጥያቄ ላቅርብ። በግራ የተሰቀለው እሱንም ማንሳት ያስፈልጋል። በግራ የተሰቀለው ሰው ተኮንኗል። ሉክ የተኮነነ ሰው ነው። በሁለቱ መካከል ያለው ልዩነት የማመንና ያለማመን ብቻ አይደለም። አምኖ እኮ ዝም ማለት ይችል ነበር። ለምን አለ? ወቀሰውና ስለ ኃጢአት ምን አለ? አመነ፣ ተጸጸተ ማለት። ሌላም ልጨምርልህ፣ ማመን ብቻ ቢያድን ኖሮ ይሁዳ በዳነ ነበር። አምላክ መሆኑን በደንብ ያምናል፣ ችግር የለበትም። መምህር መሆኑን ያውቃል፣ ግን ልቡ ተንኮል ነበር። ግን ልካደው አለ፣ ግን ገንዘብን ወደደ። ማመን ብቻ ቢያድን ኖሮ ጴጥሮስ አላውቅም ብሎ መካዱ ብቻ ንስሐ ሳይገባ በዳነ ነበር። ስለዚህ ይሄ ትምህርት ለፈያታዊ ዜማን በዚህ ትምህርት ምስክር ሆኖ ሊቀርብ የማይችል በማስተዋልና እዛው ላይ እኮ ያው ጌታ ሆይ በመንግስት በመጣ ጊዜ አስበኝ ራሱ በዚህ ንግግሩ ላይ ራሱ እኮ ጌታ ሆይ ሲለው ባለመንግስት መሆኑ ራሱ በመንግስት በመጣ ጊዜ አስበኝ ባለመንግስት መሆኑን አመነ። ስለ ክርስቶስ ንጹህነትም መስክሯል። እንግዲህ
እና ድነታችን ከመፈጸሙ በፊት መሆኑ ያሳያል። ትክክል። ውድ ኦርቶዶክሳውያን እንግዲህ ብዙ ነገር የተማርንበት ቪዲዮ ነበረ፣ ብዙ ነገር ያገኘንበት ነው። እናንተም ብዙ ነገር እንደተማራችሁ የሚሰማችሁ ስሜት በኮሜንት ላይ መጻፋችሁን እንዳትረሱ። ታዲያ ሁላችንም ማድረግ የሚገባን ነገር እንዳንረሳ፣ ይህንን ቪዲዮ ለብዙ ሰዎች ተደራሽ እንዲሆን ሼር ማድረጋችንን እንዳንረሳ። እግዚአብሔር አምላካችን በእውነት ፍሬ የምናፈራበት ያደርግልን። የሰማነውን ቃል እግዚአብሔር የምንለወጥበት የምንቀየርበት ያደርግልን። በአገር ውስጥም ከሀገር ውጭም ያላችሁ ቤተሰቦቼ በያላችሁበት ሰላም ሁኑልኝ። ይቆየን። አሜን።